አገር ቤት ላይ የሚባለው ለምን እናንተ ላይ ታመጡታላችሁ? ሴት ልጅ ጡት እንጂ ልብ የላትም እያሉ ታብዙብን። ህገ ወጥ አታብዙብን። የትዳር ኮንትሮባንድ ይቅርባችሁ ሴቶች። እናንተ ናችሁ ኮንትሮባንድ ያስተማራችሁት። ተደብቀሽ ለምንድን ነው የምታገቢው? ለምንድን ነው ተደብቀሽ? እባካችሁ 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 ኧረ እባካችሁ ኧረ እባካችሁ ወይኔ እህቶች እንደው ሽም ያትሉ ትዳር አትሻሙ። ትዳር የርዝቅ ጉዳይ ነው። ሶብር አድርጉ። ወይ ስትሄዱ አግቡ፣ ወይ ቤተሰብ የሚያውቀው ሊወቀስ የሚቻል ሰው አግቡ፣ ወይ ጓደኛ እንደው የሆነ በዲኑ የሚታመን እንደው የሆነ ደባ ቢፈጽምብኝ ለከለ ያስወቅሰዋለሁ የምትሉት አካልን አግቡ። አትሻሙ። አሁን እናንተ እኮ እድሜ እየተሻማችሁ እኮ ነው። ሰዎቹንም ዱርዬ ያደረጋችሁብን እኮ እናንተ እኮ ናችሁ። እኔ ለእናንተ ስል ወንዶችን ብቻ አይደለም መቀጠቅጠው፣ እናንተን እምትገርሙ ናችሁ። እምትገርሙ አገር ቤት ላይ የሚባለው ለምን እናንተ ላይ ታመጡታላችሁ? ሴት ልጅ ጡት እንጂ ልብ የላትም እያሉ ይተርቱባችኋል። ለምን ለዚህ ትጋለጣላችሁ? እንደው ከጧት ጀምሮ እኮ እየተወራ ነው እየተነገረ ነው። 700 ሺህ ብር ሰጠሽው አለቀ። አሁን ይሄን መለሳል። እንደው በፋብሪካ ገብቶ በኢትዮጵያ ስራ ልጅ አሳዳጊ እንዴት አድርጎ ቆጥቦ ይሄ ልጅ በ99 ዓመት የሚያልቅ አንቺ ምን ሆነሽ ነው? አሁን እኔ የበለጠ አትናደጂ። በቃ እንደው ሶብር አድርግ። በቃ አለቀ። አሁን ይሄ የሆነ 700 ብር ነበር 700 ሺህ ብር ነበር። በቃ ተዘረፈ በይ አለቀ። በቃ ተይው። በቃ ተዘረፈ አለቀ። በቃ ሄደ። ሰው ይሞታል አይደል እንዴ? ሰው ያጣል አይደል? ሰው ወንድሙን ያጣል አይደል? ሰው እናቱን ያጣል አይደል? በቃ ሞተ የኔ ብር በይ አለቀ። ተሸወድሽ አይደል? እተክላ እሱን ገዝተሽ ሌላ ነገር ማስደረግ ማለት ሌላ መቀመቅ ውስጥ መግባት፣ ገንዘብሽን ማባከን፣ ሌላ ስራ እማይሆን ውጥንቅጡ የወጣ ህይወት ውስጥ ነው የምትገቢው። ትውት አድርጊውና ጭክን በይና እግርሽን በመኪና ኮል ታጭፍቻለሽ አይደል? አይንሽ ሊጠፋ እኮ ይችላል። ስንት መቶ ሚሊዮን የማይገኝ እንትን አይንሽ አለ፣ እግርሽ አለ፣ ጤንነትሽ አለ። ስንት ሚሊዮን ዶላር እኮ ይዘሽ ነው የምትዞሪው የማይተመን ያው። በቃ ትውት አድርጊ። ይሄ ላንቺ ምክሬ ነው። ለእህቶች ከዚህ በፊት ጮክ ያለው ተናግር ያለው የሚበቃችሁን ያክል ተናግር ያለው ግን ንባቡ እህታችን ራሱ የጠየቀችው ያስተምራችኋል። የሚሰራ ድራማ የሚሰራ ስራ ይሄንን የሚሰራው ይሄንን ድራማ የሚሰራው ምን አይደለም የሆነ ቃሪያ ሱሪ የለበሰ አካል እኮ ብቻ አይደለም፣ አጠር ያለች ጀለብያ የለበሰም ይሰራል። ይሄንን ያደርጋል። ግን እውነት ሰለፍይ ሆኖ መጥቶ ነው ወይ? እየተሸፈኑ እየገቡብን ነው። አናቃቸውም እኮ ብዙዎቹን። አሁን ነግራችሁን አጣርተን ስንደርስ የሆነ ዱርዬ ነው፣ የሆነ ጠጋ ያለ ነው። ወይኛ ጀምዕይ ስንል ወይኛ ኢኽዋን ስንለው የነበረ አካል ጠጋ ብሎ ለምን እኛም ጋር አይቀርም። እኛ ልንገራችሁ የሐቂቃውን የትኛውም ቦታ ላይ ያለ የትኛውም ከተማ ላይ ያለ ሰለፊ እንደዛ አይነት ስራ የሚሰራ አካል ካለ ጀምዕያ መጥቶ ከሚረብሸን በላይ ዳዕዋችን ነው የሚረብሸው። ማንም ይሁን ኡስታዝ ይሁን ዳዒ ይሁን ማንዬ ይሁን ጓደኛውን የሚባል ነገር የለም። ጣጣውን ጨርሶ መሄድ ያለበት። አንፈልግም። ብዙ ወንድሞች ደምተውበታል። ዳዕዋው አይቻልም። እኛን የሚያሙን እያገቡ ይፈታሉ አልነበር እንደሚሉት? እነዚህ እኮ 2 እና 3 ብቻ ነው የሚያውቁት ነው የሚሉት። አዎ እኛ ከሰዎቹ በላይ ተፈጥሮ አይደለም እኛ ውስጥ፣ ግን እኛ ውስጥ መተው እያጠፉ ነው። ለምን? እህቶችን በቀላል የሚያገኟቸው ሱና ስለሚወዱ የኛ እህቶች አረብ ሀገር ያሉም ይሁን አበሻ ያሉትም ይሁን በየትኛውም ቦታ ላይ ያሉ ሰለፊዮች መህር ማያጠምቁባቸው ያምኗቸዋል። ሱና ይወዳሉ። ማይክ ሲይዙ በቃ ትልቁ ነው ይታያቸዋል። በዚህ ነው እየተሸወዱ ያሉት። ከዚህ በኋላ ግን እህቶች በቃ ቆጠብ በሉ። በቃ ይበቃናል። እኛ ውስጥ እንደዚህ የለም። አልহামዱሊላህ እስካሁንም እኔ የጎላ እከልየ ብዬ የሚይዘው ነው እስካሁን አላገኘሁም። ዝም ብሎ ይወራል እንጂ የለም አይደለም ያልኩት። አላገኘሁም ግን የለም አይደለም ያልኩት። የሚሰሩ አሉ ይኖራል። የለም አይደለም ፍጹም ናቸው። የለም አይደለም አጭበርባሪ ይኖራል፣ ዱርዬ ይኖራል። አይኖርም ማለት ግን ተቆጠቡ። ዱርዬ አታብዙብን፣ ህገወጥ አታብዙብን። የትዳር ኮንትሮባንድ ይቅርባችሁ ሴቶች። እናንተ ናችሁ ኮንትሮባንድ ያስተማራችሁት። ተደብቀሽ ለምንድን ነው የምታገቢው? ለምንድን ነው ተደብቀሽ የምታገቢው? ስለዚህ እዚህ ላይ ትንሽ በጣም ስሜት እንትን የሚል ነው እህታችን የላከችው። ምናልባትም ራሴን እስኪ ያዝ አድርጌ ለመግለጽ እሞክራለሁ ኢንሻአላህ። 15ኛ ሰሙኝማ አብረን እንኖራለን ብለን የኔ ቤተሰብ አይሰግዱምና ያገባኝ ሰው የሆኑ የምናውቃቸውን ሰዎች ይዞ እንግዲህ የኔ ቤተሰብ አይሰግዱም ማለች ልጅቱ። አግብታው ነው የኔ ቤተሰቦች አይሰግዱም፣ አጭቷት ነው ላግባሽ ብሏል። የኔ ቤተሰብ አይሰግዱም። ስለዚህ ይሄ ያገባኝ ሰው አለች የሆኑ
የምናውቃቸው ሰዎችን ይዞ በቃዲ ታሰረ። ቤተሰቧ ሳያቅ ይኸው ስሙ በደም ቤተሰቧ ሳያቅ ማለት ነው። በቃዲ ታሰረ። አምኘው ባሌ ብዬ ወደ 700,000 ብር አስገባሁለት። ከዚያ እከፍላታለሁ በማለት የራሱን ጅምር ቤት አስጨረሰ። ኮርኒሱን አሰራ። ተመልከቱ፣ ይኸው ያዙ፣ ረዘም ያለ ነውና የሆነች ከኔው ጋር የምትተዋወቀኝ ሌላ ልጅ አገባ፣ በጎን ማለት ነው። እሷ ዱባይ፣ እኔ ሳዑዲ ነን። እኔን እንዲያገባኝ አታውቅም። ልጅቷና ልጅቷ ይተዋወቃሉ። አግብታው ቀድማኝ ወደ አገር ገባች። እኔ እዚሁ ሳዑዲ ነበር። ከኤርፖርት ተቀበላት። 15 ቀን ከቆዩ በኋላ እንደነገረችኝ አንድ ልጅ የወለደላት ሌላ ሚስት አለችው። እዛው አለበት ማለት ነው። ኮምበልሻ ከዱባይ ካገባችው ጋር ሲጣላ አልፈልግም ስትለው ወደ 300,000 ብር እሷንም ተቀብሏት ነበር። ኋላ እሰጥሻለሁ ብሎ ፈታት። በሆነ አጋጣሚ አገር መግባቷን ስለሰማሁ በኢሞ ደውዬ ስለ አገራችን ሰላም እያወራን አግብታ እንደተፋታች ባሏም እንደሸወዳት ነገረችኝ። እኔም ሰሞኑን ልገባ ነው አልኳት። የነገራት ምክንያት ለኔ ከነገረኝ ምክንያት ጋር ተመሳሳይ ነበርና ይህ ሰውዬ እስኪ ፎቶውን ላኪልኝ አልኳት። ስለምንተዋወቅ ስትልክልኝ አወቅኩት። ይኸው ማን ሆኖ ተገኘ ማለት ነው። የሷ የራሷ አባል ማለት ነው። ያላ ደነገጥኩ። አገሩን ስጠይቃት የልጁን አገር ስጠይቃት ማሻ ነው አለችኝ። ማሻ ነው ብሎኛል አለችኝ። እኔን ደግሞ ሐይቅ አህባሽ አላስቀምጠን ብሎ ስንዮችን ፍለጋ ኮቻ መጥቼ ነው አለኝ። ብሬን ለመቀበል ብዬ እንዳልሰማ ሰው ዝም አልኩ። አልነገርኩትም። ጓደኛዋን ነው ያገባው ማለት እንግዲህ ዱባይ ያለ ሁሉንም ደብቆ ነው ያገባቸው። ነይ አለኝ። እሺ ብሩን ለወንድሜ ስጠው ቦታ እንዲገዛልኝ አልኩት። ከብሩ እኔ በልጥሻለሁ፣ ቤት አስጨርሸበታለሁ ብዬሻለሁ። አሁን ፋብሪካ ውስጥ ደህና ስራ አግኝቻለሁ፣ እየሰራሁ እከፍላለሁ አለኝ። ይህንን ሰው ዱርዬ ገዝቼ ባስቀጠቀጠው ወይ ባስደበድበው ኡስታዝ አላህ ዘንድ ይጠየቃለሁ ሆይ ዱዓ አድርጉልኝ። አጠፋሁ ዲናለው ብዬ ራሴን ጎዳው። ጀዛከላሁ ኸይራ ትላለች እህታችን። እንግዲህ እየሰማችሁ ነው የሚሰራው ነገር ድራማ፣ ሌባ፣ ብዙ አይነት ሲስተም ልብሱን እየቀየረ መጥቷል። ሌባ አሁን ከመናኸሪያ ወደዚህ ዞረዋል ማለት ነው። ዱርዬ፣ ሌባ፣ አሸራጭ፣ ጠምጣሚ ያዙ። ይሄንን ያዝ አድርጌዋለሁ ስሜቴን ኢንሻአላህ። አላህ ያስተካክልን ሁሉንም። እኔ እህቶቻችንም አላህ ልቦና ይስጣቸው።